በካምፓኒ ወደዚህ ወደ አረብ ሀገር የምትመጡ እህቶቼ ወይም ለመንጣት ያሰባችሁ እህቶቼ የዚችን የእህታችንን ቪዲዮ ሰምተን እንመለስ። ማርያምን ነው የምላችሁ እንደኔ በካምፓኒ መጣችሁ ማለት ነው እና ሀዲት ሙት ማለት ነው እንደው በየወሩ ቤት የምትቀያየሩት ማለት ነው በየ15 ቀኑ መድኃኒዓለም እኔ እንዴት እንደሰለቸኝ ማለት ነው። ማርያምን ነው የምላችሁ ማለት ነው። በጣም ነው የከፋኝ። ለምን አትሉኝም? በባለፈው ራሱ አራት ወር ሰርቼ የወጣሁበት ቤት ማለት ነው ልጅ ቤት ነው። ያሁንም ልጅ ቤት ነው ማለት ነው። በጣም ነው የሚያስጠላው በየወሩ ቤት መቀያየር። ምን አይነት ቤት ነው የሚያጋጥመኝ? ወይ አንዱ ክፉ ይሆናል ወይ አንዱ መጥፎ ይሆናል ማለት ነው። ማርያምን ነው የምላችሁ ይኸው በ9 ወር ውስጥ 7 ነው 6 ቤት ቆጥሬያለሁ እኔ ማለት ነው። ማርያም ዛሬ ደግሞ በጣም ነው የከፋኝ ማለት ነው። በጣም ከምነግራችሁ በላይ ማርያምን ነው የምላችሁና ጠዋት ሁሉ መጡ ማለት ነው። ቤቱ እንዳለ አጸዳሁትና አሁን ድጋሚ አስጃለችኝ አጸዳሁኝ ማለት ነው። አሁን ደግሞ ሳይው ማለት ነው እናቴ ትሙት ምን እንደሚመስል እግዚአብሔር ምግብ መብላት ያቃተኝ ማለት ነው። ምግብ ሰላም ጤና ይስጥልኝ። ውድና እየተከበራችሁ የሸዋሌ ቲዩብ ተከታታዮቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ሰላማችሁ በያላችሁበት ቦታ በዚህ ተረፍረፍ ይበልልኝ። ወደ ሸዋሌ ቲዩብ አዳዲስ የመጣችሁ እንኳን ደህና መጣችሁ። የምለቃቸው አዳዲስ ቪዲዮ ወደ እናንተ ተደራሽ እንዲሆንላችሁ ሰብስክራይብ አድርጉ። ቪዲዮን ከወደዳችሁ ደግሞ ላይክ ማድረጋችሁ እንዳትረሱ። ነባሮችም ላይክ ሼር አስተያየታችሁን እየሰጣችሁኝ አበረታቱኝ እላለሁ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ከመግቢያ እንደሰማችሁትኝ በካምፓኒ ወደ አረብ ሀገር የምትመጡ እንዲሁም ለመንጣት ያሰባችሁ የእህታችንን በካምፓኒ ወደ አረብ ሀገር መጣ ምን አይነት ችግር እየደረሰባት እንደሆነ ቪዲዮን ሰምታችኋል። ሌላው ደግሞ በባለፈው ቪዲዮ ላይ ስለ ኮንትራት ቤት ያላችሁ ስለ ደሞዝ ጭማሪ ብዬ መቼ ደሞዝ ማስጨመር እንዳለባችሁ ብዬ በሰራሁት ቪዲዮ ላይ የተለያየ ጥያቄ ጠይቃችሁኛል። እሱንም ጥያቄ መልስላችኋለሁ። እንግዲህ በካምፓኒ ሲመጣ እና በደላላ ሲመጣ የተለያየ ነው። ካምፓኒ ማለት እንግዲህ ወደ አረብ ሀገር በካምፓኒ ትመጣላችሁ። ከዛ በካምፓኒ ትመጡና ልክ ለአንድ ወር ያክል እዛ አረብ ቤት ትሰራላችሁ። መጀመሪያ የገባችሁበት ቤት ትሰራላችሁ። ከዛ ያ ካምፓኒ ስለሆነ የፈለገ ያን ቤት ብትወዱት መቆየት አትችሉም ከአንድ ወር በኋላ ማለት ነው። ለ2 ወርም ይሆናል ለ3 ወር ግን እስከ ቀኑ ውሳኔ ድረስ ግዴታ መቀየር አለበት። ምክንያቱም ያ ካምፓኒው እናንተ መጀመሪያ ገባችሁበት ቤት ከዛ ከአረቦቹ ገንዘብ ይቀበላል። ከዛ እናንተ ሌላ ቤት ደግሞ ስትገቡ ከዛ ቤት ደግሞ ከዛ አረብ ቤት ገንዘብ ይቀበላል። እናንተ አንድ ወርም ሰራችሁ 2 ወርም ሰራችሁ በወጣችሁበት ሰዓት ደሞ ብር ይወስዳል ማለት ነው። ያን ብሩን ራሱ እናንተ አትቀበሉ ማለት ነው። ያ ካምፓኒው ይቀበላል። ከዛ ካምፓኒው ለእናንተ ይሰጣችኋል ማለት ነው። እንደዛ ነውና እንግዲህ የተለያየ ቤት ነው የምትቀያየሩት። የተለያየ ቤት እዛ ቤት የፈለገ ቢሆን ብትወዱት ራሱ መቆየት አትችሉም። ካምፓኒ እስከሆነ ድረስ ትቀያየራላችሁ ማለት ነው። እና ይሄንን አውቃችሁ ነው መንጣት ያለባችሁ ማለት ነው። ግራ እንዳትገቡ። ካምፓኒና ደላላ ይለያያል። ካምፓኒ የራሱ የሆነ ቋሚ ስራ አለው። እናንተ ደሞዛችሁን ግን በስነ ስርዓት ያው እንዲሰጣችሁ ሊያደርግ ይችላል። ግን ያ ቤት ዛሬ ወር የምትሰሩበት ቤት ጥሩ ቢሆን ቀጣይ ወር ደግሞ በጣም ስራ ሊበዛ ይችላል። እና የተለያየ ቤት ነው የምትገቡት። አንድ ቤት መቆየት አትችሉም። ይሄንን ማወቅ አለባችሁ። ሌላው ደግሞ በደላላ ወደ አረብ ሀገር መታችሁ እዚህ ደላላው ለተወሰነ ሰዓት አረቦች መተወሰዷችሁ ድረስ ለተወሰነ ሰዓት በደላሎቹ ጋር ትቀመጣላችሁ ማለት ነው። ደላላ የራሱን ቤት ለእናንተ ለአሰሪዎች ለሰራተኞች የራሱ የሆነ ቤት ተከራይቶ ሊኖር ይችላል። ሴትም ትሆን ወንድም ሊሆኑ ይችላሉ። ደላሎች ተዛ አረቦች መተው ይወስዷቸዋል። በዛም በወሰዷችሁ ሰዓት ፊርማ የለም። አሁን እኔ አንድ እህት የጠየቀችኝን ጥያቄ ኮሜንቱን ላንብብላችሁ ማለት ነው። ለምሳሌ እኔ የመጣሁት ጥቅምት 2025 2017 ነው። ሳውዲ የገባሁት ግን
ሰውየው ከቢሮ መጥቶ ሲወስደኝ ምንም የፈረምኩት ነገር የለም። ቢሮ ውስጥ እባክሽ መልሽልኝ። ለምንድን ነው እንግዲህ ጥቅምት 25 2017 ነው። አሁን 2018 ነው ጥቅምት አሁን ያለፈው ማለት ነው። ስለዚህ ከአመት በላይ አለፈሽ ማለት ነው። እና ቆይ እኔ የምነግራችሁ ነገር ማለት ነው እህቶቼ ማለት ነው፣ ስልክ በእጃችሁ ይዛችሁ 2 አመት 3 አመት ሳፈርሙ ቁጭ የምትሉት ግን እንዴት ያስችላችኋል? ለምንድን ነው እንደዛ ስልክ በእጃችሁ ይዛችሁ? አሁን ኦኬ ስልክ ባይኖራችሁ እንዴት አድርገን የውስጣችንን ነገር እንዴት አድርገን ወደ ሶሻል ሚዲያ እንንጣ ልትሉ ትችላላችሁ። ግን በእጃችሁ ስልክ ይዛችሁ እንዴት ነው? ዛሬ ሚዲያው እየተስፋፋ ነው። ወገን ደራሽ አላችሁ። ግን ሳትፈርሙ የፈለገ ቢሆን መፈረም አለባችሁ። አንድ ሰው ኢካማ ሲሰራለት፣ አንድ የቤት ሰራተኛ ኢካማ ሲሰራለት ቀጥታ አምልአም ተሄዶ እኛ እዚህ ቤሩት የምንለው አምልአም ማለት እንትን ተሄዶ አስተዳደር ተሄዶ በሀገራችን እንደሚባለው አስተዳደር ወይም ቢሮ ተሄዶ ፈርማችሁ ሳፈርሙ የፈለገ ቢሆን ኢካማ አይሰራም። ሄዳችሁ እናንተ ፈርማችሁ ስማችሁን ጽፋችሁ ነው አንድ ሰው ኢካማ የሚሰራላት ማለት ነው። ግን እናንተ ከመጣችሁ ጀምሮ ካልሄዳችሁ የትም ቦታ ሄደው ስማችሁን ካላስፈረማችሁ ስለዚህ ኢካማችሁ አልተሰራም ማለት ነው። ለምን እንደሆነ ዝም ብላችሁ የምታስተውሉት አይገባኝም ማለት ነው። ስለዚህ እናንተ አሁን የሆነ ነገር ችግር ቢደርስባችሁ አይ እኔ ያመጣኋትኝ ህገ ወጥ ናት ምናምን ሊሉም እኮ ይችላሉ። ስለዚህ ህጋዊ ሆናችሁ እናንተ በህጋዊ በፓስፖርት መታችሁ ፓስፖርታችሁ ወይ እጃችሁ ላይ የለ ወይ ምን የለ ለምንድን ነው ፍጥጥ ብላችሁ የምትመለከቱት? ለምን እንድነው ማትናገሩት? ለምንድን ነው ስልክ የያዛችሁ? ስልክ እኮ የያዛችሁት እንድትናገሩበት የሆነ ችግር ሲደርስባችሁ እንድትናገሩበት ነው። ስለዚህ ስልክ እያላችሁ አለ ወረቀት የተቀመጣችሁ እህቶች ተናገሩ። እንትን ደውሉ፣ ቢሮ እንትን ኤምባሲ ደውሉ፣ ያላችሁበት ሀገር ኤምባሲ ደውሉ። ቲክቶክ ላይ የተለያዩ ወገን የሚረዱ የተለያዩ ተላላቅ ሶሻል ሚዲያ አሉ። እዛ ላይ ላይፍ ሲገቡ ቲክቶክ ክፈቱና እዛ ላይ ነው ወረቀታችን አልተሰራልን ብላችሁ ማቅረብ ትችላላችሁ። የተለያየ ሶሻል ሚዲያ አለ። እዛ ላይ መታችሁ መናገር ትችላላችሁ። ስልክ ይዛችሁ ማለት ነው። ስልካችሁ ለምንድን ነው? እንዲጠቅማችሁ የደረሰባችሁን ችግር እንድትናገሩበት ነው እንጂ ዝም ብላችሁ አፍተታችሁ አትመልከቱ። ለምን? እንደገና ደግሞ የደላላውን አድራሻውን፣ ስልክ ቁጥሩን፣ እያንዳንዱን ኢንፎርሜሽን ያዙ። በወረቀት ጽፋችሁ ያዙ። የፈለገ የተለያየ የመቼም አረብ ቤት ብትቀይሩ አድራሻውን ያዙ። በቃ የመጣችሁበትን ስልክ ቁጥር የት ቦታ እንደሆነ አድራሻውን ጠያይቃችሁም ቢሆን ጽፋችሁ በወረቀት በኪሳችሁ ይዛችሁ እዛ አረብ ቤት ግቡ። ዝም ብላችሁ አፍጥጣችሁ አትመልከቱ። የእውነት እንደዛ አታድርጉ። መጀመሪያ አብዛኞቻችን ማለት ነው ከኢትዮጵያ ስንወጣ መውጣታችንን ብቻ ነው የምናየው። እዚህ አረብ ሀገር ምን አይነት ፈተና እንደሚገጥመን አናቅም። ምን አይነት ችግር ውስጥ እንደምንገባ አናቅም። መጀመሪያ ከኢትዮጵያ ስንወጣ እናስተውል። ምን ውስጥ ነው የምንገባው? ራሳችንን አስተካክለን ራሳችንን በቃ የሆነ ችግር ቢደርስብን ብለን አስበን እንወጣ። አሁን ላይ እኮ ሁሉ ነገር የተስተካከለ እንደስምላችሁ እኔ በመጣሁበት ሰዓት ሶሻል ሚዲያውም የተስፋፋ ነበረም፣ ምንም ነገር አልነበረም። አሁን ላይ ግን ሁሉ ነገር ተስፋፍቷል። ሁሉ ነገር እውቀት እናንተ ራሳችሁ የሚሰራ ከሆነ አሚሯችሁ የሚሰራ ከሆነ ብዙ ነገር መማር ትችላላችሁ። ከሀገር ከመውጣታችሁ በፊት ብዙ ነገር ማወቅ ትችላላችሁ። ዛሬ እድሜ ለስልክ እድሜ ለሶሻል ሚዲያ ሁሉን ነገር እዛ ሀገር ቤት ሆናችሁ ማወቅ ትችላላችሁ ማለት ነው። እና ስልክ እንኳን ባይኖራችሁ በወረቀት ጥፋችሁ የደላላውን አድራሻ፣ ስም፣ ሙሉ ነገር እያንዳንዱን ነገር ጽፋችሁ ያዙ። ዝም ብላችሁ እዚህ መታችሁ አረብ ሀገር ለመስራት ብቻ አታስቡ። እናንተ እኮ ጤና ስትሆኑ ነው አይደለ ገንዘብ የሚገኘው። እናንተ ጤና ካልሆናችሁ እዛ አረብ ቤት እየተሰቃያችሁ ወረቀት ሳይሰራላችሁ ደሞዛችሁን እንኳን ለማስጨመር እንኳን ብትናገሩ ስላልፈረማችሁ ደሞዝ እንኳን እንትን አይጨመርላችሁ ማለት ነው። ግን ሁሉ ጊዜም በአመትም ቢሆን
በ2 ዓመትም ቢሆን ኢካማችሁ እየተሰራላችሁ ከሆነ ግዴታ በሁለት ዓመቱ የፈለጋችሁን ደሞዝ መጠየቅ ትችላላችሁ። ሌላው ደግሞ ጥያቄ የተጠየቁት ደግሞ በግዴታ በ2 ዓመት መሆን አለበት ወይ ያላችሁም አላችሁ። ቪዲዮን በደንብ አዳምጡት። የምሰራቸውን ቪዲዮ ጥያቄ ከመጠየቃችሁ በፊት እያንዳንዶቹን ቪዲዮን በደንብ አዳምጡ። ሰዎቹ ጥሩ ከሆኑ ወይም እናንተ ስራ የሚበዛባችሁ ከሆነ 2 ዓመት ሳይሆናችሁ ማስጨመር ትችላላችሁ። እናንተ የመጣችሁት እንበልና በ200 $200 ወይም በ1000 ሪያል ቢሆን የምትመጡት ያ ቤት በጣም ስራ የሚበዛ ከሆነ 2 ዓመት መጠበቅ የለባችሁም፣ ማስጨመር ትችላላችሁ። ወይም ቢሮ መደወል ትችላላችሁ። ስራ ይበዛ ወይ ደሞዝ ይጨምርልኝ ብላችሁ ማስጨመር ትችላላችሁ። ግዴታ 2 ዓመት መጠበቅ የለባችሁም። ግን በህግና ደንቡ ያ ቤት ስራ የማይበዛ በቃ መካከለኛ ከሆነ 2 ዓመታችሁን እንትን ብላችሁ ግዴታ ማስጨመር አላችሁ። ያ ቤት ስራ ይብዛ አይበዛም ግዴታ እንደ ህግና ደንቡ 2 ዓመት ሲሞላችሁ ደሞዛችሁን ማስጨመር ትችላላችሁ። እና ይሄ ነው ለምትጠይቁት ጥያቄ። መጀመሪያ እያንዳንዱን ከታች እስከ ላይ የሰራኋቸውን ስለ አረብ ሀገር የሰራኋቸውን ቪዲዮዎች እየገባችሁ አዳምጡ። እያንዳንዶቹን እየገባችሁ ካዳመጣችሁ ይገባችኋል ማለት ነው። እና የዛሬ ቪዲዮ ይሄን ይመስላል። ሌላ አስታውሼ ደግሞ በምትጠይቁኝ ጥያቄ ላይ አስታውሼ እመልስላችኋለሁ። ሌላ ደግሞ ብዙ ቤተሰብ ያለበት አለ፣ እንደገና ልብስ ማጥበው በእጄ ነው የምትሉም አላችሁ። ይሄን እንግዲህ እናንተ ናችሁ መወሰን ያለባችሁ። ማለት ያ ቤት አንድ ማሽን ካለ በእጅ እናንተ ሲጀመር እኛ ነን ሲጀመር የምናስለምደው አረቦችን እኛ ራሳችን አስለምደን ከዛ በኋላ ድክም ሲለን ወገባችን ሲቆረጥ እጃችን መንቀሳቀስ ሲያቅተው ነው በቃ እንዴት ልሆን እንደዚህ ነው። እናንተ ሲጀመር አዳዲሶች ስትመጡ ማስለመድ የለባችሁም። ያ ቤት ውስጥ ማሽን ካለ ለምን በእጅ አጥባለሁ? ማሽንም ባይኖርም ማሽን እንዲገዙ ማስደረግ አለብን ማለት ነው። ያው እስከ ቪዲዮ ፍጻሜ አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ። ወዳችኋለሁ። ባይ ባይ።